ከአርሲ ኦርቶዶክሳውያን በግፍ ጭፍጨፋ ጋር ተያይዞ አዲስ ነገር ይዤላችሁ መጥቻለሁ። በአርሲ ዞን በግፍ ኦርቶዶክሳውያንን የሚጨፈጭፉትና አብያተ ክርስቲያናትን የሚያቃጥሉት እነማን እንደሆኑ ታውቋል። ቪዲዮ አለ አሳያችኋለሁ። ይህ ኢራን አይደለም። ይህ እስራኤል ቴልአቪቭም አይደለም። በሀገራችን በአርሲ ዞን በሽርካ ወረዳ የኦርቶዶክስ እምነት ተከታዮች ግድያ ዳግም ተፈጽሟል። በግፍ ተጨፍጭፈው ከሞት የተረፉት ኦርቶዶክሳውያን በአርሲ ዞን አሁን ላይ ያሉበት ሁኔታ ምን እንደሆነ እናያለን። አርሲ ዞን ከሞት የተረፉት ህፃናትና ሴቶች በግድ ሃይማኖታቸውን ቀይሩ እየተባሉ ይገኛሉ። ወደ የትኛው ሃይማኖት ነው ቀይሩ የተባሉት የሚለውን ደግሞ እናያለን። አሁን መስቀል ይቆረጣል። በአርሲ ዞን ከሞት የተረፉት ኦርቶዶክሳውያን ታቦቱን ይዘው ተሰደዱ እየተባለ በስፋት በማህበራዊ ሚዲያ ሲዘዋወር የነበረው የዚህ ቪዲዮ የአርሲ ኦርቶዶክሳውያን ስደት አይደለም። እውነተኛውን አጋራችኋለሁ። ከሞት የተረፉት ህፃናት እንዲህ ይላሉ። በመጨረሻው ላይ ደግሞ ውጡ በማለት እኛ ከሞት የተረፉት የአርሲ ኦርቶዶክሳውያን ገዳዮቻቸው እነማን እንደሆኑ በግልጽ ተናገሩ። አስተኛው አለኝ። ሄድኩኝ። ሙስሊም ነው እግዚአብሔር ይስጥም። ሄድኩኝ እሱ ቤት አስተኛ። ቀጥታ መጣው እንደገባኝ ደግሞ ድንጋይ ወረወሩብኝ። በአርሲ ዞን በግፍ ለተጨፈጨፉ ኦርቶዶክሳውያን እነዚህ የምታዩቸው ተማሪዎች ሰላማዊ ሰልፍ አድርገዋል። የማን ዩኒቨርሲቲ ተማሪዎች እንደሆኑ እናያለን። እንደሚታወቀው በኦሮሚያ ክልል በአርሲ ዞን በከፍተኛ ሁኔታ ኦርቶዶክሳውያን እየተጨፈጨፉ አብያተ ክርስቲያናት እየተቃጠሉ ይገኛል። በሰሞኑ በተነሳው ጭፍጨፋ ከ100 ዓመት በላይ ያስቆጠረው የሊቀ መላእክት የቅዱስ ገብርኤል ቤተክርስቲያን ተቃጥሏል። እንዲሁም ከ57 በላይ የሚሆኑ ንጹሃን ኦርቶዶክስ አማኞች ተገለዋል። አብዛኞቹ ኦርቶዶክሳውያን ደግሞ ከቤታቸው ከቀያቸው ተፈናቅለዋል። አሁን ላይ ያሉበት ሁኔታም በሚያሳዝን ሁኔታ ነው። እሱን እናያለን። ቆይ ግን ኦርቶዶክስ ምን አደረገች? የራሷን ፊደል ቀርጻ ለሀገር ባበረከተች። እንደነ ቅዱስ ላሊበላ ያሉ ድንቅ ታሪክ አሻራ በጣለች። ምን አደረገች? አርሲ ኦርቶዶክሳውያን ጭፍጨፋ ጋር ተያይዞ ይህ የምትመለከቱት ቪዲዮ በማህበራዊ ሚዲያ በስፋት ሲዘዋወር የነበረ ቪዲዮ ነው። ቪዲዮውን ምን እያሉ ነው ፖስት ሲያደርጉት የነበረ? ከሞት የተረፉት የአርሲ ኦርቶዶክሳውያን ታቦቱን ይዘው ተሰደዱ እየተባለ ነበር። ነገር ግን ይህ ውሸት ነው። የምታዩቸው ምዕመናን የአርሲ ኦርቶዶክሳውያን ሳይሆኑ በደቡብ ጎንደር ዞን ከባህር ዳር በቅርብ ርቀት የምትገኘው በደራ ወረዳ ቤተክርስቲያን ታንጾ የቅዱስ ሚካኤል ቤተክርስቲያን ነው። ነዋየ ቅድሳት ይዘው እየሄዱ ነው እንጂ የአርሲ ዞን ኦርቶዶክሳውያን ከሞት የተረፉት ስደት እንዳልሆነ ተረጋግጧል። ለፎሎወር ለቪው ለላይክ እያላችሁ ውሸት ዜናዎችን የምታሰራጩ ሰዎች ከዚህ ድርጊታችሁ ብትቆጠቡ መልካም ነው። በተለይ ደግሞ ከኦርቶዶክስ ተዋህዶ ዙሪያ እውነተኛ የሆነ መረጃን አጋሩ እንጂ ውሸትን ፖስት ለምን ታደርጋላችሁ? እንደምናያቸው እነዚህ አባቶች ደግሞ የአርሲ ኦርቶዶክሳውያን አባቶች ናቸው። እንግዲህ በግፍ እንደዚህ ተደርገዋል። ያሳዝናል በጣም። ምን አደረጉ? አንድ ሰው የፈለገውን እምነት የፈለገውን ሃይማኖት የመከተል መብት አለው። ምን አደረጉ? ይሄ የምታዩት ሰላማዊ ሰልፍ እንግዲህ የባህር ዳር ዩኒቨርሲቲ ተማሪዎች ናቸው። በግፍ ለተጨፈጨፉ ለአርሲ ኦርቶዶክሳውያን እንግዲህ ድምጽ በመሆን የባህር ዳር ዩኒቨርሲቲ ተማሪዎች በትናንትናው ዕለት ሰላማዊ ሰልፍ አካሂደዋል። እነሱ ብቻ አይደለም፣ ሁላችንም ለአርሲ ኦርቶዶክሳውያን በግፍ ለሚጨፈጨፉት ድምጽ መሆን አለብን። መንግስት ሊደርስላቸው ይገባል። መንግስት ምንድነው ስራው? ህዝቦቹንና ዜጎቹን ካልጠበቀ ምንድነው ስራው የመንግስት? በግፍ ሲጨፈጨፉ ለምንድነው የሚያዩ? አማኒው አላሁ አክበር አላሁ አክበር። ይህ የምትመለከቱት ቪዲዮ ደግሞ በአርሲ ዞን ከሰሞኑ በግፍ ከተጨፈጨፉት መካከል ከሞት የተረፉት ህፃናትና ሴቶች ናቸው። አሁን መስቀል ይቆረጣል። መስቀል ማተባችሁን በጥሱ ሃይማኖታችሁን ቀይሩ እየተባሉ ነው። እንደምትመለከቱት እንግዲህ ማተባቸውን እና መስቀላቸውን እየቆረጡ ሰላም አለይኩም ወራህመቱላሂ ወበረካቱ። አመኩም ወድጋ አመስ መስቀለኩ ተጀመረ መስቀለ ሰዓት ያዳ አዳይንኩን ሲብራትንኩ ያ ረቢ አላህ አና ቆፋምት ሰሞኑ ከነ ወጥቶ ኢንሻአላህ ቁረጡ ህፃናቶች ቁረጡ። እተቀሎ መስቀሎ ቤጋታ በስቲበት መስቀሎ በግድ እስልምና እምነትን ተቀበሉ እያሏቸው ነው።
ይህ ከፍተኛ የሆነ የሰብአዊ መብት ጥሰት ነው። ማንም ሰው በዚህ ምድር ሲኖር የፈለገውን እምነት የፈለገውን ሃይማኖት መከተል መብት አለው። ግድነው መስቀሉ ግድግ ነው። መስቀል ካስየው መስቀሉ ካስየው ማሻአላህ الله يحفظه لكم الله يعلمه لكم ان شاء الله برو كيرو هيبه كبار هلني كيرو هيبه الله اكبر الله اكبر الله اكبر عارف والله قادر ولا بقول برو بيت ان شاء الله بينتونه ان شاء الله ابتهي واقني بيت ما تبوشناو سيره مسلم وجايب انا سلنون حتى كان جربوا فني أصحاب تاجر نكونوا مسلم أرجع فقط وفتني كان النبني مسلم أرجع فقط الفريق أبدا الله أكبر الله أكبر الحمد لله رب العالمين. እዚህ ላይ ደግሞ የምንመለከታቸው በአርሲ ዞን ከሞት የተረፉ ህፃናት የነበረው ሁኔታ ሲያስረዱ ነው። በመጨረሻው ላይ ደግሞ ውጡ በማለት እኛ ትምህርት ቤት ዋለ። ከዛ ስንመጣ ቤቱ ዝግ ነው። ወርሳችንን እዛው ጥለን ደፍተራችንን በጣም ያሳዝናል። እንግዲህ ትምህርት ቤት ውሎ መጥቶ ቤተሰብን ማጣት እስኪ አስቡት ምን ያክል እንደሚያሳዝን ምን ያክል ልብን እንደሚሰብር። እቺ በመጣላ ተወርውረን ያለ በአርሲ ዞን በግፍ ኦርቶዶክሳውያን የሚጨፈጨፉትና አብያተ ክርስቲያናትን የሚያቃጥሉት እነማን ናቸው ሲባል ይህን ቪዲዮ እስኪ አይተን እንመለስ። አስተኛው አለኝ። ሄድኩኝ። ሙስሊም ነው እግዚአብሔር ይስጠው። ሄድኩኝ እሱ ቤት አስተኛ። ቀጥታ መጣው እንደገባኝ ደግሞ ድንጋይ ወረወሩብኝ መስኮት ላይ ማለት ነው። ከዛ በመስኮት ወረወሩብኝ ስለ አይዞሽ እኔን ሳይገሉ እሱን አይገሉትም አይጨርሱትም አይዞሽ አብሽሪ ያለኝ። ሄደና አነጋገራቸው። አማራ አስገብተሃል አለው። ከዛ አስገብቻለሁኝ ግን ልጁ ሰልሟል። ስለሰለመ ነው በቃ ልጁ ሰልሟል እና ስለሰለመ ቢሆን ያስገባው ነው። ልጁ ግን አልሰለመው እግዚአብሔር ይስጠው ለማዳን ያለው ነው። እንደሰማችኋት ነው። በግፍ የሚጨፈጭፉትና አብያተ ክርስቲያናትን የሚያቃጥሉት ሙስሊሞች ናቸው። በግድ እስልምና እምነትን ተከተሉ ወይም ተቀበሉ ነው። ታው እረፉ። በምድር ባታገኙት በሰማይ ዋጋችሁን አታጡት። ታገኙታላችሁ ዋጋችሁን። ሪል ነው በቃ እኔ እንዳምን ያደረገኝ ሪል ነገር ከዚህ ቪዲዮ በተጨማሪ እዛ አርሲ ዞን አንድም መስጊድ አልተቃጠለም፣ አንድም የጴንጤ አዳራሽ አልተቃጠለም፣ አንድም ሙስሊም አልተገደለም። ስለዚህ ተነጥለው ብቻቸውን የሚገደሉት በግፍ የሚጨፈጨፉት ኦርቶዶክሳውያን ብቻ ናቸው። የሚቃጠሉትም አብያተ ክርስቲያናት ብቻ ናቸው። ስለዚህ ገዳዮቹ ኖት ኦንሊ ሌላ ምንም ማሰብ አያስፈልግም፣ ሙስሊሞች ናቸው። ሙስሊም ወገኖቼ አንድ ጥያቄ አለኝ። ጥያቄውን መልስ ደግሞ በኮሜንት እስኪ ግለጹልኝ። ይሄንን ሸክ እንስማው። አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። የቀደመ ነው የሚኖረው። ምንድነው እያለ ያለው? ምንም ሳትራሩ ግደሏቸው፣ ጨርሷቸው፣ ጨፍጭፏቸው ነው እያለ ያለው። ይህ እንግዲህ ለኦርቶዶክስ ነው ማለት ነው። አንዳንድ የኦርቶዶክስ አባቶችም ሲያስተምሩ ሰማለሁ። ኦርቶዶክስን የገደለ በተለይ ደግሞ ካህንን የገደለ ጀነት ይገባል የሚባል ነገር አለ። እስኪ ሙስሊሞች ልጠይቃችሁ፣ እውነት በእናንተ በቁርአን መጽሐፍ ውስጥ ኦርቶዶክሳውያን ወይም በተለይ ደግሞ ካህንን የገደለ ጀነት ይገባል የሚል አለ? የለም። ካለ ነገሩን ችግር የለም። በሌላ በኩል እስኪ ደግሞ ይችል ልጅ እንስማት። ቤተክርስቲያኑን አፈረሱት አሉ። 100 ዓመት የቆየውን ቤተክርስቲያን አፈረሱት። እንዲሁም ደግሞ የክርስቲያን ወገኖቻችን ተገድለዋል ብለዋል። ይሄ አላህ Subhanahu Wa Ta'ala ያወረደው ቅዱስ ቁርአን ደጋግሜ አንብቤዋለሁ። ከልጅነቴ ጀምሬ አንብቤዋለሁ። ይባስ ብሎ ሰዎችም እንዲያነቡት ጥሪ ያቀረብኩ ነው። ብዙ ሰዎችንም አስተምሬያለሁ። አልহামዱሊላህ አላህ ባገራልኝ ልክ። ነገር ግን አንድም ቦታ ሰዎችን ግደል የሚል ቦታ የለም ቁርአን ላይ። የሰዎችን እምነት ንካ የሚል አንድም ቦታ የለም። እኔ ለዛ ምስክር ነኝ። እንደሰማችኋት ልጅቷ እንግዲህ በቁርአን መጽሐፍ ውስጥ አንድም ቃል ከሙስሊም ውጭ የሆነን በተለይ ደግሞ ኦርቶዶክሳውያንም ይሁን ካህንን ግደል የሚል የለም ይላል። ቆይ የትኛው ነው ትክክል? የሻኩ ወይስ የልጅቷ? እስኪ ንገሩን፣ የትኛው ነው ትክክል? ሙስሊም የሆናችሁ ሁላችሁም ይሄንን ታውቃላችሁ። ባካችሁ ሰዎች እንዲኖሩ ፍቀዱላቸው። የሰው ልጅ በቴክኖሎጂ በሚወዳደርበት ዘመን ባካችሁ
እምነታችሁን ሼር የምታደርጉት በፍቅር ይሁን፣ በሰላም ይሁን። ለሌላ ሰዎች እምነታችሁን የምታጋሩት በፍቅር ይሁን። እንዳለፉት አንሁን። ባካችሁን እንዘምን። ፍትህ አርሲ ላይ ለሚገደሉ፣ ፍትህ ያለ አግባብ አርሲ ላይ ለሚገደሉ ሰዎች ፍትህ ይስፈንላቸው። በሌላ በኩል እስኪ እኔን አባት ደግሞ እንስማቸው። ደሞ የፈሰሰበትን ደርቆ አይቼዋለሁ። ቤተ ክርስቲያኑን ጋዝ አረብርበው አቃጥለውታል። የኦርቶዶክሳውያንን ደም ማፍሰስ ያሳዝናል። አንድ ምርቃት ሲመረቅ ይሄ የሚቆረጣል አይደለም፣ ሪፋ መቁረጥ ማለት ነው። የኦርቶዶክሳውያን ደም ለነሱ ሪቫል መቁረጥ ነው። እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም። ካህኑን አርደው እዛው ላይ ማቃጠል፣ ቤተክርስቲያኑም ጋዛ አርከፍክፈው ማቃጠል። ይህ ምን አይነት ጭካኔ ነው? ምን አይነት ሰብአዊነት የጎደለው ነገር ነው? የምር በጣም ያሳዝናል። ስለዚህ ይሄ ዘመን በገዳዮች ላይ አንድ የመሆን ዘመን ይሁን። ያትግደሉን አድማ ይሁን። ያትጨርሱን አድማ። በቃ እናንገፈግፈን። እንኳን መገደል ምግብም እኮ ሲበዛ እጅ ይላል አይደል? አይበላም አይደል? ከበዛ ሁሉም ነገር እኮ ከበዛ በቃ ያቅለሸልሻል። መንግስት በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያንና በግፍ ለሚቃጠሉት አብያተ ክርስቲያናት ምን አለ? እስኪ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እንግዲህ በትናንትናው ዕለት አስተላለፈው መልእክት አለ። እስኪ እንስማው። የገጠመን ሀዘን እጅግ መሪር ነው። በርካታ ሰዎች ተጎድተውብናል። እኛ በጀመርነው መንገድ ወንጀለኞችን የመያዝ የህግ የበላይነትን የማስከበር እና አስፈላጊውን እርምጃ የመውሰዱን ጉዳይ አጠናክረን የምንቀጥል ይሆናል። መላ ኢትዮጵያ ህዝብ ይሄን ተገንዝቦ ከጎናችን እንዲሆን አደራ ላለው አመሰግናለሁ። ጥሩ ነው። ተግባር ላይ አውሉት የምትሉትን ነገር በቃ በግፍ የሚጨፈጨፉ ወገኖቻችን መንግስት ሊደርስላቸው ይገባል። ጀስቲስ ፎር አርሲ ክርስቲያንስ በቃ የሚገባቸውን ፍትህ ማግኘት አለባቸው። የሞቱት ሙተዋል። በቃ ለነሱም ቢሆን ፍትህ ማግኘት አለባቸው። ባሉት በህይወት ላሉት ደግሞ ተመልሰው ወደ ቀያቸው እንዲመለሱና በነፃነት ኦርቶዶክስ እምነትን ወይም ሃይማኖትን እየተከተሉ እንዲኖሩ መንግስት ጥበቃ ሊያደርግላቸው ይገባል። ግፍ የሚጨፈጭፉትና ይህንን ተግባር ለሚፈጽሙት ደግሞ መንግስት አስፈላጊውን ፍትህ ሊሰጣቸው ይገባል። ያለበለዚያ የመንግስት ስራ ምንድን ነው? ህዝቦቹን ካልጠበቀ፣ ህዝቦችን ካልተቆጣጠረ፣ ህዝቦቹ ደህንነት ታዲያ ለህዝቦቹ ደህንነት በትጋት ካልሰራ ምንድን ነው መንግስት? ውድ የጽናት ሚዲያ ተከታታዮች ይህ ቪዲዮ ለአርሲ ኦርቶዶክሳውያን ድምፅ እንሆናቸው ዘንድ ሸር በማድረግ አጋሩ።